የወርቅ ኬሚካላዊ ፎርሙላ ምንድነው? ወይኔ ጉዴ ኬሚስትሪ እኔ እሱን ተማሪ ነኝ። የፈርዖን ባለቤት ማን ትባል ነበር? ግብጽ። የፈርዖን ባለቤቴ ባይዚ ጸዴ የሆነች ሚስት ነች አለች። እስኪ ባካችሁ ማንም ይቀነስ ይመስላል። አንተ ወይፈን በየትኛው ብሔራዊ ፓርክ የሚገኝ የዱር እንስሳ ነው? ቤት ነው። ቤቱ የተሰራው ጦይባ ወዲያ ማዶ ነቢያንቱ መንገድ እንኳን በውሃና ቢታጠር በዘንዶ ወዳጆ ይመጣል ያንኑ ተራምዶ። እንኳን ለ2018 የኢድ አልፈጥር በዓል በሰላም በጤና ደረሳችሁ የሚለው አባይ ቲቪ ነው። ዛሬ ኢድ ነው። ኢድ ሙባረክ። ዛሬ ኢድ ነው። እስኪ እንግዶች ከኔ ጋር አሉ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ጃዊት አባተ እባላለሁ። ዛሬ ኢድን ከኔ ጋር እናሳልፋለን። እህቶች አሉ፣ ወንድሞች አሉ፣ ነሺዳ አለ፣ እንጉርጉሮ አለ። በዓሉን ፋፈሽ እንላለን። መልካም ጊዜ፣ መልካም ቆይታ። ያው መታወቅ የሚጀምረው ያው በቁርአንም ከአደም ነው አይደል? በመጽሐፍ ቅዱስ ደግሞ ከአዳም እንደሚባለው ማለት። ስለዚህ ከወንዶች ነው የሚጀምረው መታወቁ። ስለዚህ ሰዓድ አህመዲን ይባላልው። ውልደቴና እድገቴ ጅማ አጋሮ ከተማ ነው። ቡና ያስታው ፊትህ እኮ ቡናዊ ነው። ሙነሺድ ነኝ። ሙነሺድ ማለት ነሺዳ የሚሰራ ሰው ሙነሺድ ነው ተብሎ የሚጠራው። በተረፈ ደግሞ የግል ቢዝነስ ላይ እንቀሳቀሳለሁ። ዲጂታል ማርኬቲንግ እሰራለሁ። ዲጂታል ማርኬቲንግ እና አያ ትራቨል የሚባል የትራቨል ኤጀንሲ አለን። ሰዎችን ዑምራ እንወስዳለን። መካና መዲና እናወራለን። በደንብ እናወራለን። እሺ አባታችን አብዱሰላም ሽፋው እባላለሁ። የአግማስ ኢትዮጵያ የበጎ አድራጎት ድርጅት ስራ አስኪያጅ ነኝ። አግማስ ኢትዮጵያ ዌልካም። እንኳን ደህና መጣ። እንኳን ደህና ሀጂ። እኔ ደግሞ እስማኤል ሹመት እባላለሁ። የኮምቦልቻ የሚገኝ የቀመር አካዳሚ ትምህርት ቤት ስራ አስኪያጅ ነኝ። የአግማስ ኢትዮጵያ ደግሞ ቤተሰብ ነኝ። በጣም አሪፍ። ስሜ ሁዘይፋ አህመድ ይባላል። የአግማስ ኢትዮጵያ የአይቲ ኦፊሰር ነኝ። የሶፍትዌር ኢንጂነር ምሩቅ ነኝ። ኦኬ ሶፍትዌር ኢንጂነር እንታወቅ እስኪ እንደ አዲስ። ያው ሙባረክ መሐመድ እባላለሁ። የመቀሌ ተወላጅ ነኝ። መቀለ ተወላጅ ነኝ። የአግማስ ኢትዮጵያ ፋሚሊ ነኝ። ዌልካም። እንኳን ደህና መጣ። መልካም በዓል። እሺ ዛሃራ ወርቁ እባላለሁ። የአግማስ ኢትዮጵያ በጎ ፈቃደኛ ነኝ። ፕላስ ደግሞ ጋዜጠኛ ነኝ። ሌላ ኢማም እባላለሁ። የአግማስ ኢትዮጵያ የቦርድ አባልና የሂውማን ሪሶርስ ባለሙያ ነኝ። ትውልድና እድገቴ ደቡብ ወሎ ተንታ አጅባር። እንኳን በሰላም መጣችሁ። ዛሬን የማን ይቀነስ ፕሮግራም የኢድን ይሄን የተለየ ፕሮግራም ከእህት ወንድሞቼ ጋር በፍቅር በደስታ በእንጉርጉሮ በነሺዳ እናቀርበዋለን። ለመግቢያ ያህል ለበዓሉ ለደስታው ያህል ከወንድማችን ሰዓድ ጋር እስኪ ትንሽ ቆይታ እናድርግ። እንጉርጉሮ ነው ወይስ መንዙማ? እንጉርጉሮም መንዙማም ደሴም ናቸው። ነሺዳ እስኪ አብረን ተዛማ ኮባብ ተዛፉ ወረደ ሱጁድ አደረገ ለአላህ ተዋደቀ እባብም አይደለው ብሎ ነገረውት የጅና አለቃ ነኝ ብሎ አከበረውት። እኔን ሐሚሉኛል አባቴም ነው ደሞም የሰለምኩት በኢብራሂም ነው። ኢብራሂምም ብለው ተጌታ አስታርቀኝ አስታራቂ አሕመድ ነው።
ተርሱ ጠይቃለኝ ሙሐመድ ይባላል ተኔው ዙርያ ነው ወደ ሻም ይመጣል እዚሁ ጠብቀው ያ አላህ ተወዳጅ ነው ሁሉን ያስታርቃል ዙል ጃሂል አዕዘም ነው ነገሩ ይሰማል አሁን አገኘሁት ያ ኸይረል ሙርሰሊን ተጌታ አስታርቆኝ في حول يوم الدين أبشر علوت أحمدي يجتا إذنتنا يا معصوم نققرا جمون بفكارنا اللهم صل أنت دمو ما ستشلل أبرد بهبرت عند له تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي أعدها كل الأعوام صمنا أياما أحلى الأيام يا ربي أعدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم واو عيد مبارك بلنال አሁን ወደ የቦታችን እንሂድ ወደ የስማችን እሺ በድጋሚ ኢድ ሙባረክ እንላለን እንኳን በሰላም ወደ አባይ ቲቪ መጣችሁ አሁን ያላችሁበት የማን ይቀነስ ፕሮግራም ነው ማን ይቀነስ ዛሬ በዓል ስለሆነ ሃይማኖታዊውም ጠቅላላ ዕውቀቱን የሚያካተተ ጥያቄዎች ይኖሩናል አንዳንድ ደግሞ እንዲሄደው የሚመለሱ ጥያቄዎችም ይኖሩናል ስለዚህ ከኔ ጋር አብረን እንቆያለን ጥያቄ ምን ጊዜ ምን ጀምረው ከአንድ ቁጥር ነው አንድ ቁጥር ሙባረክ ትገኛለህ ሙባረክ ጥያቄ ካንተ ጀምሬ አንድ ጥያቄ ስትመልስ 200 ብር ያሸልማል ግን ይሄ 200 ብር ወደ ባንካችሁ ወይም ወደ አካውንታችሁ ገቢ የሚሆነው ከጎኑ ያለችው ለኢላ ባንክ ካለሽ ብቻ ነው ሶ የሱ መመለስ ብቻ አይደለም 200 ብር የሚያሸልመው የለኢላ ባንክ ማለት ነው ይሄ ለሁላችሁም ይሰራል ስለዚህ ለሙባረክ ለኢላ አብዱል ሰላም ለአብዱል ሰላም እስማኤል ለእስማኤል ዛህራ ለዛህራ ሰዓድ ለሰዓድ ሁዘይፋ ለሁዘይፋ ሙባረክ ባንክ ማለት ግዴታ ነው እንዳትረሱት ባንክ እንዳይረሳ አደራችሁን እሺ ያልገባችሁ ጥያቄ ካለ ይለፈኝ ማለት ትችላላችሁ ምክንያቱም ሙባረክን የጠየቁት ጥያቄ ይለፈኝ ካለ እዚህ ድረስ ይመጣል ማለት ነው ስለዚህ ከሰባታችሁ አንዳችሁ ጥያቄው ልታቆትና ልትመልሱ ትችላላችሁ እሱን ጠየቅኩት ማለት እናንተንም ጠየቅኳችሁ ማለት ነው ስለዚህ ይሄን ሐሳቤ ውስጥ ከተቱት የምስል ጥያቄዎች ይኖሩናል በመጀመሪያው ደቂቃ 2 ደቂቃ ከ30 ሰከንድ አላችሁ አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል ይሄን ከሐሳቤ ውስጥ አስገቡ ሰዓታችን እያጠረ ይመጣል ማለት ነው እንደሌላው ጊዜ ተቀናሽ ወደ ውጭ አይወጣም እዚህ ቁጭ ብሎ ከናንተ ጋር አብሮ ይቆያል ይሳተፋል መልካም በዓል ይሁንላችሁ አብረን እንቆይ እስኪ አንዴ ሙባረክ ልጀምር ሙባረክ በቅዱስ ቁርአን ውስጥ ትንሿ ሱራ ወይም ምዕራፍ የትኛዋ ናት ሱረቱል ዐስር ወይና አጤና ነው ሱረቱል ዐስር ወይና አጤና ነው ሱረቱል ዐስር ወይ عصر بانك نو كوثر አይደለ ሱረቱል ከውሰር በትክክል ተመልሷል አሁን ባንክ በይ እሺ ሌላ ሱረቱል ከውሰር ነው በትክክል ተመልሷል ለኢላ የወርቅ ኬሚካላዊ ፎርሙላ ምንድነው ወይኔ ጉዴ ኬሚስትሪ እኔ ስንት ተማሪ ነኝ ወይኔ ኬሚስትሪ ምንድነው ይለፈኝ ይቻላል አይ ኖ ማሳው 2 ደቂቃ ላይ አረ ሰዓታችሁ ያልቃል እንጂ ምን 2 ደቂቃ ከ30 ሰከንድ ነው በመጀመሪያው ዙር ያለው ይለፈኝ የወርቅ ኬሚካላዊ ፎርሙላ ይለፈኝ የፈጠነ ይለፈኝ በጣም ይለፈኝ ኤጂ አይደለም ይለፈኝ ዩ ነው ኤዩ ነው ኤጂ ሳይሆን ኤዩ ነው እሺ አብዱል ሰላም ቦሊውድ የየትኛው የአሜሪካ ግዛት ውስጥ የሚገኝ የፊልም ኢንዱስትሪ ነው ቦሊውድ ካሊፎርኒያ አይደለም ይለፈኝ ይለፈኝ ህንድ
ጎበዝ። የአሜሪካ ሳይሆን ህንድ ነው የሚገኘው ነው መልሱ። በትክክል ተመልሷል። ሆሊውድ ነው የአሜሪካ፣ ቦሊውድ የህንድ ነው። እሺ ላይላ ባንክ ብላለች። ላይላ የረመዳን ጾም በቅዱስ ቁርአን በየትኛው ምዕራፍ ተጠቀሰ? እሳቸው እኮ እስማኤል እኮ ወደ እኔም ጠያሉ እኮ ነው። ይለፈኝ ይቻላል። በቀራ በትክክል ተመልሷል። ሱረቱል በቀራ ነው። ኢስማኤል እኚህ በፎቶ ላይ የምትመለከቷቸው ሰው ማን ይባላሉ? ይለፈኝ ያለስካለ ሼህ መሐመድ ሀቢብ ሼህ መሐመድ እዚህ ድረስ ልክ ነው። ሼህ መሐመድ ሀቢብ ሼህ መሐመድ ሀቢብ አይደለም። በሀቢብ መሃል ሌላ አለ ሚያግዝ ሳድ አመሳኒ በትክክል ተመልሷል። ሼህ መሐመድ ሳኒ ሀቢብ ነው። ቁርአኑን ተርጉመዋል። በልዩ ልዩ ኃላፊነት አገልግለዋል። ባንክ ብለዋል። ሁዘይፋ ጅግራ ልጆቿን ለመውለድ ስንት ወር ይወስድባታል? ይለፈኝ ትፈለፍላለች። ጅግራ አትወልድም። እንቁላል ነው። በትክክል ተመልሷል። እንቁላል ነው። ጎበዝ አብዱልሰላም ባንክ ብሏል። እሺ አብዱልሰላም፣ አሁን የምታዳምጠው ወይም የምታዳምጡት ነሺዳ የአማርኛ ግጥሙን የጻፈው ማን ነው? ይለፈኝ መሐመድ ፈረጅ በትክክል ተመልሷል። መሐመድ ፈረጅ ነው። በትክክል ተመልሷል። ሰዓድ ባንክ ብሏል። እሺ ሰዓድ ወይፈን በየትኛው ብሔራዊ ፓርክ የሚገኝ የዱር እንስሳ ነው? ቤት ነው። ለኢድ ዛሬ ጥያቄውን ስማኝ። ወይፈን በየትኛው ብሔራዊ ፓርክ የሚገኝ የዱር እንስሳ ነው? አንተ በቃ እሱማ ቤት ነው አለ እኮ። የዱር እንስሳ አይደለም። ምንድን ነው? የቤት እንስሳ ነው። ወይፈን ምንድን ነው? የከብት ልጅ ነው። ወይፈን የምን ልጅ ነው? ልክ ናችሁ እኮ። እሺ የቤት እንስሳ ነው፣ የዱር እንስሳ አይደለም። የፍየል ነው። ግን ወይፈን ምንድን ነው? ከበሬ ያነሰ። ጎበዝ ብራቮ ለሌላ። እንዴ ሌላ ነው የመለሰችው። ከበሬ ያነሰ ከጥጃ ከፍ ያለ። እሺ አብዱልሰላም ሰዓታችሁ አልቋል። ወደ ደቂቃ 30 ሰከንዱን ተጠቅማችሁበታል። በብዙ ማሰብ ይለፈኝ ይቻላል። ስለዚህ ብዙ ማሰብ አያስፈልግም። ለደቂቃ ከ30 ሰከንዳችሁ ተጠቅማችሁ አንደኛው ዙር እዚህ ጋር ተጠናቋል። አሁን ወደ ሁለተኛው ዙር ውድድራችን ልንሻገር ነው። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ሙባረክና ሌላ እኩል ነጥብ አምጥተው ነበረ። ሌላ ግን ባንክ በማለት ስለምትበልጥ ያልኩት አልቀረም። የዚህ ዙር ጠንካራ መላሽ ሌላ ሆናለች። ይህ ማለት ቁጥር ስቀንሱ 2 ቁጥር መቀነስ አትችሉ። ምንም ማድረግ አይቻልም። ሌላ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ኢድ ነው፣ ይከብዳል አውቃለሁ፣ ግን ጨዋታ ነው። ማን ይቀነስ? ቁጥር አዘጋጁልኝ። መታየት አይቻልም። አብዱልሰላም ማየት አይቻልም። እንትኑ ማየት አይቻልም። አይ ቁጥሩን አዘጋጅ። የምትቀንሹን ቁጥር ስሙን የስሙ ላይ ያለውን ቁጥር ማዘጋጀት ማለት ነው። ከ2 ቁጥር ውጪ 2 ቁጥር መቀነስ አንድ ነው የሚቀንሰው። 3 እኮ ነው ያልሽው አንቺ። አይ ከበዳኝ እና ሁሉንም ልታውጪ ነው። ጨዋታ ነው። እንደ ጨዋታ ይሁት በዓል ስለሆነ እንድጨዋወት ብለን ነው። እሺ አንድ እኩል ነው የምታውጡት። እሺ እኩል 1 2 3 አውጡት። 5 ሌላ ዝቅ አድርጊው። 5 5 7 5 7 ምን 5 ቁጥር ፈረዳችሁበት? ማን ነው? ወይ የኔው ጉርናት ዛህራ ማለት ምን ማለት ነው? አበባ። ደስ ይላል። ዛህራ ስለመጣሽ ከልብ እናመሰግናለን። ኢድ ሙባረክ ብያለሁ በድጋሚ። እስኪ ዛህራ ማናት ትንሽ እንተዋወቅሽና ወደ ክብር ቦታሽ ትመጫለሽ። ጋዜጠኛ ዛህራ ወርቁ እባላለሁ። ሚዲያ ላይ እሰራለሁ። በተጨማሪም የግል ስራዎችን ምግብ ዝግጅት ላይ እሰራለሁ። አቤት ከተሪንግ አለሽ? አዎ አለኝ። የራስሽ?
እሺ ቀጥይ ዛራ። ለተለያዩ ፕሮግራሞች አዘጋጃለሁ። በጣም አሪፍ። ቲክቶክ ላይ ያለው ናይስ ፖስት አለው። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው ዓመተ ሂጅራ ኢድ አል ፈጥር እንኳን አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ እመኛለሁ። በግል ማመስገን የምትፈልጊው ሰው የለም? እንደው እንኳን አደረሳችሁ የምትዩ ቤተሰቦቼ እባክሽ ነገር የለኝ ለዛ ካለ ለቤተሰቦቼ እንዲሁም ለአግማስ ቲሞች እንኳን አደረሳችሁ እላለሁ። በክብር ሸኙልኝ፣ በክብር ሸኙልኝ እባክሽ ነኝ። እሺ ወደ ሁለተኛው ዙራችን ተመልሰናል። በመጀመሪያው ዙር ሳራን ተቀርናሽ አድርገናል። አሁን ሰዓታችን ያለቀው ደግሞ የጥጃው ተመልሶ ነው አይደለ? ማን ነበረች? ሌላ ነበር ይመል ማን ጥጃውን ይመልሰው? ስለዚህ አብዱል ሰላም አንተ ጋር ነው ባንክ ብላ ያለቀው። ስለዚህ ካንተ ነው ጥያቄ መጀመሪያው። ዝግጁ ነህ? ዝግጁ ነኝ። አሁን 2 ደቂቃ ከ20 ሰከንድ ነው ያላችሁ። ሰዓታችሁ 10 ሰከንድ አብራ ይዛ ቁጭ ብላለች እዚህ። ወይ ተበደሯት 10 ሰከንዱን አበድሪ። እሺ አብዱል ሰላም በምስሉ ላይ የምታየው ወይም የምትመለከቱት ነሺዳ ርዕሱ ምን ይባላል? ርዕሱን ነው የምትነግረኝ። የነሺዳውን ርዕስ አይታየም? ሁዘፋ ይለፈኝ አይታየም? ይታያል። ይለፈኝ። እሺ ይለፈኝ። እስማኤል ኢማም አህመድ አልጋዝ በትክክል ተመልሷል። ባክበል ሁዘይፋ አልፉርቃን የማን ሌላኛ ስም ነው? ይለፈኝ። የቁርአን ብቻ ይባል። የቅዱስ ቁርአን የቅዱስ ቁርአን በትክክል ተመልሷል። ሌላ ባንክ ብላለች። ለኢላ የአሁኑ የማንቸስተር ዩናይትድ አሰልጣኝ ማን ይባላሉ ስማቸው? ካሪክ እዲ ኮስተማከሽ ባንክ ደጋፊ ነሽ? የማንቸስተር ደጋፊ ነኝ። እውነትሽን ነው? 10 ምናምን ዓመት። እውነትሽን ነው? ያ ወይኔ አንተ በፍጥነት እኮ ነው የበለጠኝ። ማንም አያውቀውም ነበር። እሺ አብዱል ሰላም ጉሬዛ ራሱን ከአዳኝ ለመከላከል የትኛው ክንፉ ይጠቀምበታል? ጉሬዛ ክንፍ የለው። ምንም ዛፍ ላይ ይወጣል። ተመልሷል። እስማኤል ባንክ ብሏል። እስማኤል አሁን የምታዳምጡትን መንዙማ የሚቀጥለውን ስንኝ ትልልኛለህ። የመጀመሪያው ስንኝ ይከፈታል። ቀጣዩን ነው የምትቀጥልልኝ። አሜን አሜን ጦንፈፈ ሙስጠፋ ነው መሐመድ ያረጋው አለ ነቢ ማነው ሽብርም ያረጋው ተወደድኩኝ ብሎ ይለፈኝ ጀምሮላችሁ እኮ ነበረ ማለት እችላለሁ። አዎ አለ ነቢ ማን ነው ሽብር የሚያራጋው? ይጀምርልሽ እንደገና ተወደድኩኝ ብሎ እሺ ተወደድኩኝ አለልሽ። አይለፈኝ እሺ አንዴ እንስማው እስኪ። ተወደድኩኝ ብሎን ሌት ቀን ያልዘነጋው የጥሜቱን ሌሊት ወላዲያው ያነጋው። እሺ ሰዓድ በአፈር የሚደረግ ኡዱ ምን ይባላል? ተይሙም በትክክል ተመልሷል። ሁዘይፋ አንድ ቀን እየጾመ አንድ ቀን ያፈጥር የነበረው ነብይ ማን ነው? ነብዩላህ ዳውድ። ነብዩ ዳውድ በትክክል ተመልሷል። ሙባረክ ባንክ ብሏል። እሺ ሙባረክ በምስሉ ላይ የምትመለከተው መስጊድ የት ይገኛል? ውቅሮ ባንክ ውቅሮ ወይም ስሙን ጥራ። ነጃሽ መስጊድ ነው። በትክክል ተመልሷል። ባንክ ብላለች። ለይላ አሁን የምታዳምጩ ወይም የምታዳምጡት ነሺዳ ርዕሱን ትነግሪኝ። የነሺዳውን ርዕስ ሰላም አለይክ ክብሬ መንገሴ፣ ሰላም አለይክ ግርማ ሞገሴ፣ ሰላም አለይክ መድኃኒት ፈውሴ፣ ሰላም አለይክ ሸፋዬ ዋሴ። ሰላም አለይክ አይደለም ይለፈኝ ብያለሁ። ይለፈኝ የሀበሻ ቀዬ 2 የሀበሻ ቀዬ ቁጥር 2 ወይም ርዕሱን የሀበሻ ቀዬ 2 የሁሉ አርላ። እሺ እሰጠዋለሁ። እሺ የሀበሻ ቁጥር 2 ወይም ቁረተል አይኒ ነው። እሺ ሁዘይፋ ሰዓታችሁ አልቋል። ሁለተኛው እዚህ ጋር ተፈጽሟል። ወደ ሶስተኛው ዙር ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሰው 1600 ብር አግኝተዋል። ከቅድሙ 1400 ብር ጋር 3000 ብር ወደ ባንካችሁ ገቢ ሆኖላችኋል። 3000 ብር። የዚህ ዙር ጠንካራ መላሽ ሰዓድን መቀነስ
አይቻልም። ሳድ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷለሁ። አገኘዋቸው አለ። ሳድ መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። እሺ ሳድ እየመረጠ ነው። ከ1 እስከ 100 ነው እንዴት ተሰጠ? ቁጥር ላንተ ማንጀት ይበላል። ሁሉ ማንጀት ይበላል። ሳይክ ራሱ የእውነት ለመናገር ማለት ምስኪን በጣም ጆን አይናፋር ዝምተኛ ምናምን ነኝ እንዴ እንዲሸፈነው እንዳይታይ። እሺ 1 2 ቆይ ከዛ በፊት አንቺ ቀንሽ ብትባይ ማን ነው የምቀንሽው? ይከብዳል። ሙባረክ ምን አደረገሽ? አይ ምንም ያው መቀነስ ስለበት አይ ቁጭ ብለው እንዲያወጉ ነው። አስቸግሯል። አዎ ቁጭ ብለው እንዲያወጉ። እሺ 1 2 3 7 በቃ ሁዘይፋ ተቀናሽ ተደርጋል። ስለመጣ ከልብ እናመሰግናለን። እባክህ ሁዘይፋ ማን ነው? እስኪ ራስን አስተዋውቀን። ስሜ ሁዘይፋ አህመድ ይባላል። የአግማስ ኢትዮጵያ ፋሚሊ ነኝ። በአግማስ ኢትዮጵያ ውስጥ የአይቲ ኦፊሰር ፖዚሽን ላይ ነው እየሰራሁ ያለሁት። አዎ እሱን ቅድም ነገርከን። ሌላ ምንም አዲሽናል ነገር የለም። አግማስ ኢትዮጵያ ትንሽ አውራና። አግማስ ኢትዮጵያ የበጎ አድራጎት ሊቀመንበራችሁን ባሉበት እሳቸው የበለጠ ይነግሩናል ብዬ አስባለሁ። ግን ያው የበጎ አድራጎት ድርጅት ነው። ሪሃቢሊቴሽን ላይ ምናምን በደንብ በሰፊው እየሰራ ያለ፣ ላይቭሊሁድ ላይ ምናምን በደንብ የሚሰራ ድርጅት ነው። ያው አብረን እንቀጥላለን ብዬ አስባለሁ። በነገራችን ላይ አሁን ኢትዮጵያ ላይ ባለው አሁን ነባራዊ ሁኔታ እንደዚህ አይነት ፋውንዴሽኖች በጣም ያስፈልጋሉ። ምክንያቱም የምናውቀው ነው ያለንበትን ነባራዊ ሁኔታ የምናየው ነው። ብዙ ምስኪናቶች አሉ። በነገራችን ላይ ምስኪናት ብለን የምናስበው ውጭ ወጥቶ የጠየቀን ብቻ አይደለም። ስፔሻሊ የሚበዙት ቤት ያሉት ናቸው። ህፍረት ይዟቸው ኑሮ ከብዷቸው ህፍረት ይዟቸው ቤታቸው ቁጭ ያሉ በጣም ብዙ አሉ፣ ውጭ ካሉት በላይ። እነዚህን እናንተ ቤት ለቤት የመሄድ እንትን አላችሁ እንደዚህ ወይስ እንደዚህ አይነት ችግሮች ካምፕ ላይ ነው? ሌላ ማመስገን የምትፈልገው ወይም ደግሞ እንኳን አደረሳችሁ የምትፈልገው አካል ካለ ድል ውስጥ እስልምና እምነት ተከታዮች ለ1447ኛ የኢድ አል-ፈጥር በዓል እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። ስፔሻሊ ያው ለቤተሰብ ለአግማስ ፋሚሊ በደንብ እንኳን አደረሳችሁ በላችሁ። እንኳን አደረሳችሁ እያለው ለመላው የኢትዮጵያ ሙስሊም እምነት ተከታዮችና ለቤተሰቦችም እንኳን ለ1447ኛው የኢድ አል-ፈጥር በዓል በሰላም አደረሳችሁ። የአይቲ ሰው ጭንቀት አይወድም እንዴ? ኧረ ችግር የለብንም ከኮምፒውተር ጋር ስለሆነ ውሏችን ግን አይ ችግር የለም። ኮስተር አልክብህ። ኧረ አላለ። እሺ በክብር ሸኙልኝ። እስኪ አንድ መንዙማ እሳቸዋለሁ። አንተ አትሞክርም? ፒሲ ስጡኝና እዚህ ከፍትላቸዋለሁ። እኔ ፒሲ ላይ ነው የምከፍትላቸዋለሁ። እሺ እናመሰግናለን። እሺ ወደ ሶስተኛው ዙር ውድድራችን እንሻገራለን። በሁለተኛው ዙር ሁዘይፋን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ሰዓድ መልሶ ሁዘይፋ ባንክ ብሎ ነበር። ሁዘይፋን ደግሞ አባራችሁታል እናንተ። እሱ የለም። ስለዚህ ሙባረክ አንተ ነው የምጀምረው። ዝግጁ ነህ? ከመጀመራችን በፊት ካንተ ጋር አንድ ነሺዳ እንስማ እስኪ። ከደጆ ሲጠጋ ሰባራኔነቴ አልቃና ማለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ይገባኝ ነበር ይህ ክብር ይህ ዝና ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ከንፋሻይ ለመሄድ በሩ ኑራምባው መሃል ደርሼ ከእጅ እንዲሽር ህመሜ መንጉድ ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ ከቀየው ሳለ ወዳጆ ናፍቆቱን ሰርክ ቢሰድም አማነው የጎደለበት እንዳሻው አይራመድም ቢከጅል መጠጋደጆ ጥፋቱን ጉያው ሸሽጎ እንደምን ከበሮ ይድረስ ተሳስሮ ኧረ እንዴት አርጎ አልፊ ሰለላሁ ዐለይከ
አልፊ ሰላሜ አለይከ አንቱ የከውኑ ነጋሴ ናፍቆቱ የለውም ዲካ። ናይስ። ሌላን አስለቀስካት። በኢድ ታስለቅሳለህ። እሺ ሙባረክ፣ በግብፅ ንጉሶች እጅ ያደጉ ሁለት ነቢያቶች እነማን ናቸው? ሙሳና ነቢዩላህ ሙሳና ነቢዩላህ ዩሱፍ። በትክክል ተመልሷል። በትክክል ተመልሷል። ባንክ ብላለች ሌላ። ሌላ በምስሉ ላይ የምትመለከችው ባንዲራ የማን ሀገር ባንዲራ ነው? ኢንዲያ። በትክክል ተመልሷል። አብዱል ሰላም ባንክ ብሏል። አብዱል ሰላም የመጀመሪያው ኻሊፋ ማን ናቸው? አቡበከር ሲዲቅ። በትክክል ተመልሷል። አቡበከር ሲዲቅ። እስማኤል ረያን እነማን የሚገቡበት የጀነት በር ነው? ጾመኞች። እሺ ሳድ አልተቻላቸውም። ሳድ በነብዩ እስማኤል ዘመን ደብዳቤ ያደርስ የነበረ ወፍ ማን ይባላል? ሁድሁድ። በትክክል ተመልሷል። ባንክ ብሏል። ሙባሪክ ከነብዩ መሐመድ ህልፈት በኋላ ተከትላ ያረፈችው ልጃቸው ማን ትባላለች? ዛህራ አይደለች። ፋጢማ። በትክክል ተመልሷል። አብዱል ሰላም ባንክ ብሏል። አብዱል ሰላም ለመጀመሪያ ጊዜ ሀጅን ለዓለም ህዝብ ጥሪ ያደረገ ነብይ ማን ይባላል? ነቢዩላህ ኢብራሂም። በትክክል ተመልሷል። እስማኤል ይህ በምስሉ ላይ የምትመለከተው መስጂድ ማን ይባላል? የት ይገኛል? ይለፈ አቅሳ ይባላል። አቅሳ መስጂድ አዲስ አበባ የት ሰፈር? ሱሉልታ መውጫ አይደለም። 6 ኪሎ ባቡቻ ባንክ ብሏል። ሙባሪክ ሀጅ የማድረግ ግዴታ የሚሆንባቸው ምን አይነት ሰዎች ናቸው? አቅም ያላቸው ሰዎች፣ የሚያምኑና አቅም ያላቸው ሰዎች። በትክክል ተመልሰዋል። ባንክ በሌሊዬ አልኩኝ። እሺ መቼ? እሺ ሌላ ሴባስቶፖል የሚባለው መድፍ የተበላሸበት ምክንያት፣ ስለ ሴባስቶፖል መድፍ ታውቂያለሽ? በሚገባ ሴባስቶፖል ነው። እሺ አይ በሚገባ ስትይ የነበረች ነው መሰለኝ። ታውቃለህ? ተንታ የኛ ወረዳ መቅደላ ደግሞ ሁሉ አልሽለካ ያ ሴባስቶፖል መድፍ ይገኛል እዛና አለ እንደ መድፍ ራሱ ሴባስቶፖል መድፍ ራሱ የተሰነጠቀው ትልቁ መድፍ አለ። ሁለት መድፍ አለ፣ ትልቅና ትንሽ። ገብርዬ የሞቱበት አጼ ቴዎድሮስ ራሱን የሰዋበት ቤተ መንግስቱ ያለ የሚገኘው ተንታ ወረዳ መቅደላ የሚባል ቦታ ላይ ነው። መቅደላ ያው እዛው አካባቢ ልጅ ስለሆንኩ ፋሚሊ ያለ። እሺ አሁን ሴባስቶፖል መድፉ የተበላሸበት ምክንያት ንገሪኝ። በትክክል ሲሰራ የሴባስቶፖል መድፍ እንዲተኩስ ተደርጎ አይደለም የተሰራው። አንዴ ተኩሶ ነው የተበላሸው። አለችው ግን ሪዝን እንትንሽ ትክክል ነው የመጣሽበት። አሁንም እንትኗንም ይዘሻታል መስመሯን፣ ግን ሪዝን አለው የተበላሸበት ምክንያት። ከዚህ ሪዝን የሚያግዛት አለ ሪዝን ማታግዟት ከሆነ እኔ ያግዛታለሁ። ምክንያቱም መታለች። በጣም እኔ ብዙ እንትኖች ነው የነገረችን፣ ግን አሁን የተሰራበትን ነገረችን። ሰዓት ተይዟል። አይዞሽ እሺ። ማብራሪያ ላይ ሰዓት አይሄድም። የሆነች ግን ሪዝን አለች የተበላሸበት ምክንያት። አንድ ጊዜ እንዲተኩሳልሽ አየሽ መተሻል ማለት ነው ግማሽ መንገድ። ይሄ ነው የማውቀው ሪዝኑ እሱ ነው። ሲሰራ አንድ ጊዜ እንዲተኩስ እነሱ ግን ምን አደረጉት? ሁለተኛ ተኮሱ። አንድ ጊዜ እንዲተኩስ የተደረገው ሁለት ተተኮሱበትና ተሰነጠቀ ነው። በትክክል ተመልሷል። ለላይላ ነው የሚሰጣት። በአንድ ጊዜ አንድ ጥይት፣ በአንድ ጊዜ አንድ እንትን ነበር እንዲተኩስ የተደረገው። እነሱ ምን አደረጉበት? ሁለት ተተኮሱበትና ከአቅም በላይ ሲሆን ተሰነጠቀ። አብዱል ሰላም። እሺ ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ልንሸጋገር ነው። በዚህ በሶስተኛው ዙር ውድድራችን 10 ጥያቄ መልሳችሁ 2000 ብር አግኝታችኋል። ከቅድሙ 3000 ብር ጋር 5000 ብር ወደ ባንካችሁ ገቢ ሆኖላችኋል። አንዴ የዚህ ዙር ጠንካራ መላሽ ለኢላ ነበረች። ይሄ ማለት ለኢላ መቀነስ አይቻልም። እስከ መጨረሻው እንታገላለን እኔና ለኢላ። አንድ እሷ ቀረች፣ እሷን አባረራችሁ። እሺ ለኢላ መቀነስ አይቻልም። እባካችሁ ማን ይቀነስ? ቁጥር አዘጋጁልኝ።
የመጡ ቀን መጣ። ምንድነው መታዩ ሌላ እንጂ የእስማኤልን ትቆርጃለች እንዲህ ብላ ሙባረክ አዘጋጅቷል። አብዱል ሰላም እያዘጋጀ ነው። እስማኤል አዘጋጅቷል። ሰዓድ አዘጋጅቷል። ሌላ 1 2 ይጨንቃለች ሳታ እስኪ ጭንቀት በነሺዳ ሙቤ እየተቀባበላችሁ ደግሞ በጎን ከሰዓድ ጋር ደስታዬን አልችለው። እኔ ግጥም ልበልልህ አንቺ ሙቤ ትቀርልሻል እንዲሆንልህ እስኪ እባክሽ። እሺ ብዙ ጊዜ በብዙ መድረኮች ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ግጥሞችና ነሽዳዎች ተብለዋል። እኔ ግን ዛሬ የጻፍኩት እንደ አንድ አማኝ እንደ ሙስሊም አላህ Subhanahu Wa Ta'ala የተለያዩ ስሞች አሉት 99 ስሞች አሉትና ወደ ጌታዬ ስቀርብ አላህን ስጠይቅም ሆነ ሳመሰግን ለኔ የምወዳቸው ስሞች አሉትና ለዚህ ፕሮግራም ይመጥን አይመጥን ባላቅም ግን ስሜቴን የሚገልጽበትን ግጥም ነው። አጠር ያለች ነች። እኔ ወደዋለሁ ሳመሰግንህም ላረክልኝ ነገር ወይንም ስለምንህ ሀጃዬ እንዳያድር እኔ ወደዋለሁ ያጀባሩ ስልህ የእውነት ይጠግናል ጀሊሉ ይህ ስምህ የሰው ልጅ ነኝና ወንጀል ሲበዛብኝ ዱንያ ቋጠሯ ውሏ ሲጠፋብኝ አርህማን ረሂሙ አልሙጂቡ ስልህ ቀልቤ ይረጋጋል ምን አማረ ስምህ አልሐዩ ቀይሙ ለዘላለም ኗሪው አለ አዚዝ ንጉሱ አድራጊ ፈጣሪው እኔ ሚስኪን ባሪያህ መደበቅን ስሻ ወዳንተ ነው እንጂ የለኝም መሸሻ እኔ ጌታ አላሁ ረህማኑ ጀሊሉ ተዋቡ ሰሚዑን በሲሩ እኔ ምስኪን ባሪያህ መማር የምከጅል ያረብ ልሃለሁ በቀትርም በሌይል ጀሊሉ ጌታዬ ሁሌ የምትወደድ አንደበቴም ይላል ቁል ሁወላሁ አሐድ አላሁ ሰመድ ደግሞም ቢጤም የለህ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አመሰግናለሁ። ራስሽ የሚገርም ነው። ወደዚህ ስመጣ ነው የጻፍኩት ልልሽ እዚህ ፕሮግራም ላይ ጻፍ ማለት እስኪ ጊዜ ቢኖርሽ ምን አይነት ግጥሞች ልትጽፊ ነው? ያው እወዳለሁ ያው መጽሐፍ እንደዚህ አርት ነገር ጆርናሊዝም ነበር መማር የምፈልገው። መቀሌ ዩኒቨርሲቲ ነው ግራጁዌት ያደረኩት ግን ማኔጅመንት ነው የተማርኩት። ሰምታል? ያው ምን አጠናሽ? የመጀመሪያ ዲግሪ ማኔጅመንት፣ ሁለተኛ ዲግሪ ግሎባል ስተዲስ ኤንድ ኢንተርናሽናል ሪሌሽን። በጣም ለምን ታዲያ ጆርናሊስትን ተውሽው? አልተውኩትም። አሁን ማለት ኢንድ ኦፍ ማርች 31 በኋላ ኢንሻአላህ በአዳዲስ ስራዎች እመጣለሁ። በደንብ ዌልካም ሌላ ማን ይቀነስ እባክሽ ቁጥር አዘጋጁልኝ። እሺ 1 2 3 አቤት ከእስማኤል ውጪ ሌሎቻችሁ ያዙት። እስማኤል አውርድ 2 4 ቁጥርና 2 1 ቁጥሮች ይታዩኛል። ይሄ ማለት እዚህ ጋር ያለው አጫዋች ያዘው ሙቤ ያዡ ሌላ ያዡ እዚህ ጋር እኔ ማለት ነው የሚያጫውተው አካል መፍረድ አይችልም። ምክንያቱም 2 አቻ ቁጥሮች ይታዩኛል። ምንድነው መሰላችሁ እንደዚህ ነው የምናደርገው። የዙሩ ጠንካራ መላሽ ወይም ተወዳዳሪ ማን ነው ብለን እንጠይቃለን። የዙሩ ጠንካራ መላሽ ደግሞ ለይላ ናት። ስለዚህ ዳኝነቱ ቀጥታ ወደ ለይላ ነው የሚሄደው። ሌሎቻችሁ ማውረድ ትችላላችሁ። ለይላ ያዡ እንዳታለቅሽ። አሁን ሌላ ሐሳብሽን የመቀየር መብታለሽ፣ ያለ መቀየር መብታለሽ። እሺ ማን ይቀነስ? ማማከር እችላለሁ። ማን ከቲሚ ጋር ቲም ይባላል የትም እንዴ? እሺ ዛህራን ታነማክራታለሽ? በሳይን በምልክት ነው። አንቺ በአይኗ እንዲህ ትላታለች። በቃ እሺ ሐሳብሽን የመቀየር መብታለሽ፣ ያለ መቀየር መብታለሽ። በቃ እሺ ስለዚህ ልናገር። አውጪ ቁጥር የምትቀይሩን። አልቀየርም። በቃ አትቀየርም ሐሳብሽን። ሙባረክ እንዲቀነስ የፈለጋችሁበት የሆነ ነገርም አለ። በተለይ ዛህራ እኔ አላልኳት። ያማከርሻት ምንድን ነው ታዲያ? አይኗ እኮ አይቼዋለሁ እንዲህ ትል ነበረ። ሙቤ ተቀናሽ ተደርጋል። ስለመጣ ከልብ እናመሰግናለን። ለዛሬ ለሁለተኛ ጊዜ አልተሳካም። እንግዲህ ቀጣይ ይመጣል። አንተን አግኝተን ደግሞ ዝም ብለን አንሄድም መቼም። አንድ ቆንጆ ነሽዳ ፈነጠቁሉ የሰው ሁሉ ዋና የጌታ ወዳጁ
እንክትንክሻለ የክህደት ደጁ ተወለዱ አሉ እዝነትና ፍቅር በገፍ ተሸክመው ፍጥረት ዓለሙን ሑቡ ያከመው ዘንበል ዘንበል ይላል ያሸቃል በግርዶ እንደ ዘይነል ዓለም መልካሙን ሰው ወዶ ቤቱ የተሰራው ጦይባ ወዲያ ማዶ ነቢያንቱ መንገድ እንኳን በውሃና ቢታጠር በዘንዶ ወዳጆ ይመጣል ያንኑ ተራምዶ አሕመድ ያ ሐቢቢ ሰላሙ ዓለይክ አሕመድ ያ ጠቢቢ ሰላሙ عليك واو አንዴ ለሙባረክ አንዴ ያንሳል የእውነት ያንሳል። ኢዳችንን ኢድ አስመሰልክልን ከልብ እናመሰግናለን ሙቤ። እንዲሁም ሐሰንንም ከልብ እናመሰግናለን። እባክህ እስኪ ሙባረክ ማን ነው እንተዋወቅ። አንተም እንደ ወዳጆችህ ስለራስህ ጥቂት በለን። ማመስገን የምትፈልገው አካል ካለ እንዲሁም የእንኳን አደረሳችሁ መልእክት ካለ እድሉ ልስጥህ። አከምኑል ዘምር ያው ቅድም ይዋለው ሙባረክ እባላለሁ። ሙሽር ነኝ። የአግማስ ኢትዮጵያ ፋሚሊ ነኝ። ከነሽዳ ውጪም ደግሞ የሴኩሪቲ ካሜራና ቶለሮችን እንሸጣለን። ቢዝነስ ነው ይመስላል። ያው ኢዱን በተመለከተ ደግሞ ለመላው እስልምና ተከታዮች ምን ነው የቢዝነሷን ነገር ዝቅ አርካ ድምጽ ቢዝነሷ ላይ ሴኩሪቲ ካሜራና ቶነር ያው እሺ አቃሳለች ቢዝነስ ነው ሞቅ እናደርገዋለን። እሺ ያው ሴኩሪቲ ካሜራና ቶነር እንሸጣለን። ያው ቢሮአችን ደንበኛ ነው። በነገራችን ላይ አሁን ከባድ ሽቀለው ነው አላ ሴኩሪቲ ካሜራ። አዎ እቺ በየበሩ በየጓዳው ግጠሙ ተብሎ አልኩ። ይቸበቸባል በለኝ። ይቸበቸባል ብሎ የሚቸበቸበው እንገጥማለንም። አዎ ኦኬ። ራሳችሁ ሜንቴን ይደረጋል እሱ ነገር ምን ይደረጋል? በአማርኛ የሚጠገናል ያው እንደ አይነቱ ኦኬ። እና እንደ ብልሽቱ ኦኬ። እንደ ብልሽቱ አይነት ማይሰራም አለ። እሺ ቀጥል። እና ለመላው የእስልምና ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። እንዲሁም ለቤተሰቦቼ ለእናቴ እና ለወንድሞቼ እንኳን አደረሳችሁ ማለት ፈልጋለሁ። መልካም ጊዜ። ከልብ አመሰግናለሁ። ባካችሁ ሸኙልኝ በክብር። አልወርድም ልበል ወርዳለሁ። እቺ ነገር ተጠቅማለች። እሺ አሁን አራተኛው ዙር ላይ እንገኛለን። አብዱል ሰላም ካንተ ነው የምጀምረው። ሰዓታችሁ እያጠረ ነው። በባንካችሁ ውስጥ 5000 ብር ተቀማጭ ተደርጓል። ልጀምር። እሺ ጭላዳ የት ሀገር የሚገኝ የአዋፍ ዝርያ ነው? ጭላዳ አዋፍ አይደለም ዝንጀሮ ኢትዮጵያ ነው ያለው። እስማኤል ባንክ ብሏል። እስማኤል ከረመዳን ወር በፊት ያለው ወር ምን ይባላል? ሻዕባን በትክክል ተመልሷል። ሰዓድ ባንክ ብሏል። ሰዓድ ነብዩ መሐመድ የተወለዱት የት ነው? መካ ነው። በትክክል ተመልሷል። ሌይላ ባንክ ብላለች። ሌይላ ከስድስቱ የኢማን መሰረቶች ሀጅ ማድረግ ስንተኛ ደረጃ ላይ ተቀምጧል? ከስድስቱ የኢማን መሰረቶች ሀጅ ማድረግ ስንተኛ ደረጃ ላይ ተቀምጧል? አርካኑን ኢማን ረጋበይ አርካኑን ኢማን ነው ያልከኛ። ከስድስቱ የኢማን መሰረቶች ሀጅ ማድረግ ስንተኛ ደረጃ ላይ ተቀምጧል? የሚያግዛችሁ ካለም አግዙኝ ማለት ይቻላል። ካልሆነም ይለፈኝ ትችያለሽ። አርካኑል ኢስላም ነው ማለት አርካኑል ኢማን አይደለም። አርካኑል ኢስላም በትክክል ተመልሷል። የኢስላም መሰረት ነው። በትክክል ተመልሷል። እሺ አብዱል ሰላም ይህ በምስሉ ላይ የምትመለከቱት ፊልም ደራሲና ዳይሬክተሩ ማን ነው? እዚህ ጋርም አጋዦች አሏችሁ። አብዱል ሰላም ደራሲና የዚህ ፊልም ደራሲና ዳይሬክተር ማን ነው? መሐመድ አሊ ቡርሃን። በትክክል ተመልሷል። መሐመድ አሊ ቡርሃን ነው። በትክክል ተመልሷል። እስማኤል ቼልሲ የየት ሀገር እግር ኳስ ክለብ ነው?
የእንግሊዝ በግምት ነው ያስታውቃል። ሳድ ባንክ ብሏል። ሳድ አታቱርክ በመባል የሚታወቁት ሰው ማን ናቸው? አታቱርክ በመባል የሚታወቁት ሰው ማን ናቸው? ቱርክ ሀገር ውስጥ እኮ ስማቸው ኧረ ስማቸውን አላውቅም። ኤግዛክት የሚያግዝ እኔ ሙስጠፋ ከማል ፓሻ በትክክል ተመልሷል። አብዱል ሰላም ባንክ ብሏል። አብዱል ሰላም የመጀመሪያው ሙአዚን ወይም ሀዛን ያደረገው ቢላሉል ሐበሽ በትክክል ተመልሷል። ቢላል ነው። እሺ እስማኤል ሰዓታችሁ አለቀ። ምን አለ ቢመርቁላችሁ በኢዱ እንኳን አለቀ። አራተኛው ዙር እዚህ ጋር ተጠናቋል። ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቅድሞ 5000 ብር ጋር 6600 ብር ወደ ባንካችሁ ገቢ ሆኖላችኋል። አንዴ ለራሳችሁ ሞራል አራጨብጭባ ይዟችሁ። ምን ነው ብሩ ቀነሰ? የቀነስኩት ነገር አለ? አንድ ካሜራ ስንት ነው? ስንት ነው አንድ ካሜራ? እቺ ሲሲቲቪ የምትገጠመው ሲሲቲቪ ትንሿ ከ7000 እስከ 12000 ገና የካሜራ አልሞላንማ እዚህ። እሺ የዚህ ዙር ጠንካራ መላሽ ደግሞ አብዱል ሰላም ነበረ። አብዱል ሰላምን መቀነስ በፍጹም አይቻልም። አብዱል ሰላም የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ወይኔ ለኢላ የምትቀንሰውን ሰው አወኩትና ካሁኑ አዘንኩኝ። ታውቃለህ? አውጡት 3 እንዲሁ አወኩት። በቃ የሚቀነሰው ወይኔ ሳድ ወይኔ ሳድ ስለመጣ ከልብ አመሰግናለሁ። መጣው ጀማው ጀማው ነው አይደል? ጀማው መረጥ። አንተ ነው የመረጥከው? እነሱ ናቸው የጠቆሙት። አይ እነሱ አልጠቆሙም፣ ግን ወሬውን እዛው ያዝ አድርጉልኝ። መጣው ነው ተሳተፋለሁ። ቁጭ ብዬ በበላ በልጣጣ ይሻለኛል ነው። እሺ ሳድ ስለመጣ ከልብ እናመሰግናለን። እባክህ ትንሽ ስላንተም እንተዋወቅ እስኪ። ስምን ሳይሆን ስለ ፕሮፋይል ማመስገን የምትፈልገውም እንኳን አደረሳችሁም በዚህ ይቻላል። መርሐባ። ያው ፕሮፋይሌ ሙንሽድ ነኝ። በአርት ላይ ተሳትፎች ያሳያለሁ አልፎ አልፎ። ቤዚካሊ ግን 2 ቢዝነሶች ነው የምሰራው። አንደኛው ቤቶች ማሻሻጥና ሁለተኛው ትራቭል ኤጀንሲ ያለን ሰዎች ለጸሎት ወይ ለኢባዳ መካና መዲና መሄድ የሚፈልጉ ሰዎች እንወስዳለን። አያ ትራቭል የሚባል ትራቭል ኤጀንሲ። አያ ማለት ምልክት እንደማለት ነው። ምልክት አያ ትራቭል እንደዛ ነው። ሙንሽድ ነኝ። በሌላ ጊዜ ደግሞ እንኳን አደረሳችሁ ማለት ፈልገው አባቴን አህመዲን መሐመድ ወይ ደግሞ አህመዲን አባገሮ፣ እናቴን ፎዚያ አብዱል ቃድር እና እስኪ አውራና አንተ ጥያቄ እጠይቅሃለሁ። ለምን መሰለህ? ብዙ ጊዜ ወደ ጅማ ወደዛ አካባቢ ከቅጽል ስም አባ ምናምን ይባላል። አባ ምናምን ምንድነው እሱ ነገር? ብዙ ጊዜ ጠይቃለሁ ላለው በጣም ብዙ ወዳጆች አሉኝ፣ ቤተሰብም አለ እዛ አካባቢና ጠይቃለሁ ላለው ግን እስከዛሬ ድረስ እንደዚህ ጉዳዩ ላይ ኮንሸስ ሆኜ ጠይቄ አላውቅም። ኦኬ አባ ምናምን ማለት ይሄ አባ ገሮ፣ አባ ፊጣ፣ አባ ጨብሳ ምናምን ያሉ ስሞች ይወጣሉ። የክብር ስሞች ናቸው። ሰው ትንሽ እድሜው ከፍ እያለ ሲመጣ በተለይ 40ዎች ጋር ሲያልፍ በስሙ አይጠራም፣ ነውር ነው። በስሙ ስለማይጠራ ከነበረው ስም ጋር ተያያዥ ያለው ይሄ አባ እንትና ተብሎ የሚወጣው አባ ስሞች አሉ። ለምሳሌ የኔ አያት አባ ገሮ ነው። መሐመድ የሚባል ሰው 40 ዓመት ሄዶ ሲያልፈው አባገሮ ተብሎ ነው የሚሰየመው። አባገሮ ማለት ልበሰፊ አዛኝ ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ስም ነው የመጣው። ነብዩ ጅማ አካባቢ መሐመድ ተብሎ አይደለም የሚጠሩት፣ አባገሮ ተብሎ ነው የሚጠሩት። ማህበረሰቡ ተለመደ። ማህበረሰቡ ሲያወራ እምነት ብቻ ሳይሆን እምነት አይገድበውም። ልክ ሂዳ 40 ዓመት ሲያልፍ ሌላ የክብር ስም ይወጣልሃል እንጂ ከምግባር ጋር የተያያዘ ነው። ከምግባርም ጋር ከመጀመሪያ ከወጣልህን ስም ጋር የሚገናኝ ምግባርና ስም አብሮ ወደ ክብር ያመጣል እንደማለት። ኤግዛክትሊ። አሁን አንተ ስንት ዓመት ሆነ? እኔ ያረጋና ነኝ። እኔ 25 ዓመት አባለላ አይደለም ግን ስንት ዓመት ሆነ? 25 ዓመቴ ነው። ግን 25 ዓመት ነው። አሁን ለዚህ ክብር 15 ዓመት ይቀራል። 15 ዓመት ይቀራል። አሁን ካንተ ምግባር ካንተ ስብዕና ጋር አባማ የምትባል አባ ሉሌሳ ነው የሚባለው። ምን ማለት ነው? የሆነ ለተጫዋች ፈገግታ ለሚያበዛ ሰው ነው አባ ሉሌሳ የሚወጣው።
ስለዚህ አንተ እንደዛ ነህ? እንደዛ ነኝ። ብዙ ጊዜ ሰዋያቴን ነው። እሺ ማመስገን የምትፈልገው ወይ እንኳን አደረሳችሁ ማለት ፈልገው ያው እናቴና አባቴን ጠቅሻለሁ። ባለቤቴ ባይዚ ጸዴ የሆነች ሚስት ነች ያለች። እስኪ ባካራባካችሁ አረ ለዚህ ጨሞጨማል ከነ ገለጻው እኮ ነው ጸዴ ሆነ። እንኳን አደረሰሽ። ማን ነው ስማ? ፈሪሃ። ኦኬ ባክ እንኳን አደረሰሽ ብላት። እንኳን አደረሰሽ። አላህ እንግዲህ በየአመቱ አብረን እንዲህ በደስታ የምናሳልፍ ሰዎች አላህ ያድርገን። በጣም ነው መፈቅርሽ። አሜን። ናይስ። ደስ ይላል፣ የእውነት ደስ ይላል። እሺ ቀረ የምትለው ነገር? ጨርሻለሁ። ሁላችሁም የአግማስ ቤተሰቦች እንኳን አደረሳችሁ። ኦሮምኛ በላህ ደረስ ያልከው። ኦኬ ኦሮምኛና አማርኛ አድርጌ የሰራሁት ነሽዳ አለ። መርሐባ السلام عليكم بيا جلالا يا مكرم أرفع صابنا جنا مرج جلالا نوفئجمو أرفع صابنا جنا مرج جلالا نوفئجمو مدينة دكوفني دكي أبولاكو أرجوفني زمزم أشي دوجي دكوباوني fayyufani zamzama achi duge dukubaunne ko fayyufani yidraso bamalada enafkot zemae kantu zanda ፍቅሬ ላንቱ ላረዳ ህመም ብሶቴም ብዬ እንዲሰሙ ትዝ አለኝ ደግነቱ ከእናት በላይ አዛኝነቱ ለአውሬው ለእንስሳቱ ዋስም ጠበቃ ሆነው የሚቆሙ መዲና ላይ ነው ቤቱ የዓለሙ ኑር የዓለም መብራቱ አዝኖ ባለመምጣቱ አሻግሮ ያያል አይኔ ወዳንቱ አዝኖ ባለመምጣቱ አሻግሮ ያያል አይኔ ወዳንቱ። ናይስ። በክብር 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 ሸኙልኝ። እናመሰግናለን። ሰዓት ቴንክ ዩ። እሺ አሁን ወደ መጨረሻውና ለዙር ማብቂያ ወደ ሆነ ወደ አምስተኛው ዙር መተናል። በዚህ ዙር ጠንካራ የሚባል ተወዳዳሪ የለውም። ከናንተ ውስጥ አሁን የሚጠራቀመውን ብር ጨምሮ እስካሁን በባንካችሁ ያለውን 6600 ብር ይደመርና ወደ መጨረሻው ወደ ቦነስ ወደሚያሰጠውም ውድድር ሁለት ሰው ይዘን እንሻገራለን። ስለዚህ ዝግጁ ሁኑ። አሁን ሰዓታችሁ 1 ደቂቃ ከ50 ሰከንድ ደርሷል። ተቀንሶ ዝግጁ ናችሁ? እርግጠኛ ናችሁ? ሰዓታችን ደግሞ ያለቀው የመጀመሪያ ሙአዚን ብዬ አብዱል ሰላም መልሶ እስማኤል ባንክ ብለን ነው አይደል? ስለዚህ እስማኤል ካንተ ነው የምጀምረው። ፍጥነት ያስፈልጋል። በፍጥነት ነው ጠይቃችሁ። በፍጥነት መልሱልኝ። እሺ ዝግጁ? እስማኤል ነብዩ መሐመድ ስንት ጊዜ ሐጅ አደረጉ? አንድ ጊዜ በትክክል መልሷል። ለይላ ባንክ ብላለች። ለይላ በቁርአን ረጅሙ ምዕራፍ በቅዱስ ቁርአን ረጅሙ ምዕራፍ ማን ይባላል? ሱረቱል በቀራ። በትክክል ተመልሷል። በቀራ ነው። አብዱል ሰላም ቅዱስ ቁርአን ስንት ምዕራፎች አሉት? 114። በትክክል ተመልሷል። እስማኤል ነብዩ መሐመድ ያሳደገች ኢትዮጵያዊት ሴት ማን ትባላለች? በትክክል ተመልሷል። ኡሙ አይመን ናት። ለይላ በሂጅራ አቆጣጠር አንደኛ ወር ምን ይባላል? ሙሐረም። በትክክል ተመልሷል። ሙሐረም። የኢትዮጵያ ወንዶች የእግር ኳስ ብሔራዊ ቡድን ቅጽል ስሙ ማን ይባላል? ዋሊያዎቹ። በትክክል ተመልሷል። እስማኤል በቁርአኑ ውስጥ በቢስሚላህ የማይጀምረው ምዕራፍ ማን ይባላል? ሱረቱ ተውባ። በትክክል ተመልሷል። ለይላ የአርሰናሉ ዴቪድ ራያ የትውልድ ሀገሩ የት ነው? ወይኔ ጉዴ! ጉድሽ! ዴቪድ ራያ አርሰናል የት ነው የተወለደው? አራሳት እዚህ ቢያግዝሽ ሰው ካለ ስፔን ነው። በትክክል ተመልሷል። አብዱል ሰላም የሊቢያ ብሔራዊ ቋንቋ ማን ይባላል? ወይ ምንድነው የብሔራዊ ቋንቋቸው? ሊቢያ ሀገር ሊቢያ ብሔራዊ ቋንቋቸው አረብኛ ነው። በትክክል ተመልሷል። እስማኤል የፈርዖን ባለቤት ማን ትባል ነበር? ግብጽ። የፈርዖን ባለቤቱ አትላናት። በትክክል ተመልሷል። ላይላ ክርስቲያኖ ሮናልዶ በማድሪድ በቆየበት ጨዋታ ዘመኑ ስንት የሻምፒዮንስ ሊግ ዋንጫ ነሳ? ወይኔ 3 አይደለም፣ ይለፈኝ 2 አይደለም። ኧረ የሚያግዝ ሰው ከዚህ 5 ከየት ጨምሮ? ማድሪድ 4000 ማንቸስተር 5 በትክክል 5000 ለይላ ባንክ ብላለች። ማን የመለሰው? እኔ። እሺ እሱ አብዱል ሰላም ባንክ ማለት። እሺ በአጠቃላይ 5 ነው ያነሳው። እሺ
አብዱል ሰላም ለመጀመሪያ ጊዜ እስልምና የተቀበለች ሴት ማን ናት? ኸዲጃ። በትክክል ተመልሷል። ኸዲጃ ቢን ሁወይሊድ ናት። እሺ ሰዓታችሁ አልቋል። አምስተኛው ዙር እዚህ ጋር ተጠናቋል። ሪከርድ ሰብራችኋል። በአምስተኛው ዙር አጨብጭቡ ለራሳችሁ። በዚህ በአምስተኛው ዙር 12 ጥያቄ መልሳችሁ 2400 ብር አግኝታችኋል። ከቅድሙ 6600 ብር ጋር 9000 ብር ወደ ባንካችሁ ገቢ ሆኖላችኋል። 9000 ብር ለመሆኑ ይህን 9000 ብር ከሚቀጥለው የቦነስ 5 በነገራችን ላይ የቦነሱ የስልክ ጥያቄ 500 ብር ያስገኛል አንዱ ጥያቄ። ስለዚህ ሁለት ሰው ከመለሰ 1000 ብር ያስገኛል ማለት ነው። ብሩ ስንት ሆነ? 10000 ይደርስላችኋል ማለት ነው። ካለመለሳችሁ ደግሞ ይቆረጣል። ሙሉ አይደለም፣ ሁሉም አይደለም፣ እናወራለን። እሺ ወደዛ ዙር የምንሻገረው ሁለት ሰዎች ነን ከናንተ ውስጥ ከኔ ጋር። እናንተ ደግሞ 3 ናችሁ። ይህ ማለት ከናንተ ውስጥ አንድ ሰው ይግድ ይቀነሳል ማለት ነው። ማን ይቀነስ? ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡት። እገሌ ስል ስማችሁን ሳልጠራ ቁጥር እንዳታወጡ የምትቀንሱትን። ማን ይቀነስ? ቁጥር አዘጋጁልኝ። ማንም ይቀነስ ይመስላል? አንተ ምን አረኩ? አማር ያለው እንዴ? ማንም ይቀር አንተ አይደለ? እንትና ነው እንጂ ሁዘይፋ ፐርሰናል አይደለም እና ጨዋታው ነው። አይ ፐርሰናል የሚመስለው ግን እሺ ሌላ ስለ ቸኮልሽ አውጪው። ሸፈን አታርገ ፊትሽን። እስማኤል ስንት ቁጥር ይላል? አውጣ አላልኩም። ስንት ቁጥር ይላል ያልኩ? ማን ነው 4 ቁጥር? እስኪ አውጣው። 4 የለም እንጂ 4። አብዱል ሰላምን ቀነሰው። በቃ ያዘው። የቀነሰች ሌላ አንተ በትቀነሰው አብዱል ሰላምን ከባድ ነው። አብዱል ሰላም ያዘው እስማኤል። አብዱል ሰላም ማን ይቀነስ? አቲ ሌላ 4 ቁጥር እስማኤል ተቀናሽ ተደርጓል። ሌላና አብዱል ሰላም ወደ መጨረሻው ውድድር ከኛ ጋር ይጓዛሉ። እስማኤል ስለመጣ ከልብ እናመሰግናለን። ኢድ ሙባረክ ብያለሁ በድጋሚ። እባክህ ስለ ራስ እንተዋወቅ። እሺ ቢስሚላህ፣ አመሰግናለሁ ድሉን ስላገኘው። እኔ እስማኤል ሹመት እባላለሁ። ኮምቦልቻ ነው የምሰራው። ኮምቦልቻ ትምህርት ቤቶች አሉኝ። ቀመር አካዳሚ እንግዲህ በዚህ አጋጣሚ የምትከተሉን ኮምቦልቻ ያለው ቀመር አካዳሚ አንጋፋና ቢታወቅ ልጆችን በትምህርት ጥራትና በስነ ምግባር የመቀረጽ ትልቅ ትምህርት ቤት ስለሆነ ቤተሰቦቻችን ሆኑ መልእክታችን ነው። በዚህ አጋጣሚ የቀመር ቤተሰቦች እንኳን ለኢዱ በሰላም አደረሳችሁ ኑሩልኝ እላለሁ። ከዚህ በተረፈ እንግዲህ አንዳንዴ ረመዳንን ጨርሰን እዚህ ኢድ ላይ ስንገኝ ደስታ ያስረሳናል ብዙ ነገርና በዙሪያችን ደግሞ ስቲል ጾምን የሚከተሉ ሰዎች ይኖራሉ። በተለያዩ አሁን እንደ አግማስ ያሉ ትልልቅ ተቋማት የሚደግፏቸው በተለያዩ ካምፖች አሉ፣ በመንገድ አሉ፣ የቲሞች ምናምኖች አሉና ደስታ አንዳንዴ ሰወር አድርጎ እንዳንዘነጋቸው አደራ። ኢዱን ደስታ በመስጠት ነው የሚጋባውና በዙሪያችን ዞር እያልን ኢዱን አብረናቸው እናፍጥር። በድጋሚ ደስታ ቀን ስለሆነ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በሰላም አደረሳችሁ። ረመዳን ስናሳልፍ የነፍስ ማጽዳት ስራ ነው። የለውጥ ወር ነው ሆኖ የቆየው። ያ ለውጥ ደግሞ የእውነት እኛ ጋር ሰርቶ ከሆነ አሁን ኮንቲኒስሊ በሚቀጥሉት 11 ወሮች ደግሞ በበጎነት በዛው በጽደት እንቀጥላለንና ሁላችንም አንዳንዴ ታጥቦ ጭቃ እንዳንሆን ጸድተናል፣ ብዙ ለፍተናል፣ ሰግደናል፣ ተርበናል። ከዛ በኋላ ደግሞ ለተራቡት በማዘን ሌሎቹንም በመደገፍ በእዝነት ስንተዛዘን ዝናብም ይወርዳል፣ በመካከላችን ያለው ፍቅር ይጨምራል። ይሄ በዙሪያ የሚያንጃበው ጦርነትንም አላህ ያነሷልና እኛ ስንተዛዘን አላህ ያዝንልናል። መልእክቴ ነው። ሁላችሁንም እንኳን አደረሳችሁ። አባይ ቲቪዎችንም አግማሶችንም ኢድ ሙባረክ ብያለሁ። አባው ደስ ይላል። ደስ የሚል መልእክት ይመስላል። ከልብ እናመሰግናለን። በክብር ሸኙልኝ። በክብር ከልብ እናመሰግናለን ለመልእክት። እሺ አሁን ወደ መጨረሻውና አሸናፊን ወደምንለይበት መድረክ መተናል። ለዚህ ደግሞ አብዱል ሰላምና ለኢላ እስማኤልን አስወጥታችሁ እኔ ጋር ተገኝታችኋል። በባንካችሁ 9000 ብር አለ። 2 የስልክ ቦነስ ጥያቄ ያላችሁ። 2ቱ ጥያቄዎች እያንዳንዳቸው 500 ብር ይዘዋል። መላሾቻችሁ ከመለሱላችሁ 1000 ብር ታገኙና 500 ብር ቦነስ 10000 ብር ይሆናል ባንካችሁ ውስጥ ያለው ብር። ጥያቄዎቻችሁ ካልመለሱስ
የሚጠየቁት ሰዎቻችሁ ካልመለሱስ የሚሰጣችሁ 500 ብር ይቀነሳል። ስለዚህ ከ9,000 ብር 8,000 ብር ይሆናል ማለት ነው ካልመለሱ። ከመለሱ ደግሞ 10,000 ያንዱ መልሶ ያንዱ ካልመለሰስ እዛው 9,000 ብር ላይ ይቆያል ማለት ነው። ስለዚህ የመላሾቻችሁን ልቦና ይክፈትላችሁ። አሜን። እሺ 5 የመለያ ጥያቄዎች እሰጣችኋለሁ ከነ ስልኩ ጥያቄ 4 ራታችሁ እዚህ የምትመልሱት አንዳንዱን ግዴታ በስልክ የሚመለሰው ማለት ነው። 5 አብላጫውን የመለሰ ከነ ስልኩ ጋር አብላጫውን የመለሰው የተጠራቀመውን ብር አሸናፊ ይሆናል ማለት ነው። በድጋሚ ኢድ ሙባረክ ብያለሁ። ከማለ ጀምር ይለፈኝ የለም ባንክ የለም። እሺ ረጋ ብላችሁ አንድ ጊዜ ከአፋችሁ ቃል ከወጣ የተሳሳተም ቢሆን ፔሬድ አለቀ። እሷን ነው የሚይዘው። ስለዚህ ጥሞና ያስፈልጋል። ሰዓት እንደፈለጋችሁ ስለሆነ ረጋ ብላችሁ አስተውላችሁ መልሱ። በችኮላ እንዳትመልሱ። ከማለ ጀምር ደስ ካለ እኔ ደስ እናንተ ምረጡ። ጀምር አብዱል ሰላም አባባል ነው። ይሄን አባባል ትጨርስልኛለህ። እኔ ዳሽ ብዬ የሚቀጥለውን ስናገር ዳሽ ውስጥ ያለው ነው የምትሞላው። ዳሽ ግድግዳው ሰንበሌጥ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ነው የሚባለው። በትክክል ተመልሷል። ለይላ ዳሽ ሲሮጡ ይፈታል። አባባል ሲሮጡ የታጠቁት ሲሮጡ ይፈታል ነው። በትክክል ተመልሷል። አብዱል ሰላም የጅቡቲ ዋና ከተማ ማን ትባላለች ወይም ማናት? ጅቡቲ ናት። በትክክል ተመልሷል። ለይላ በሽታን የሚከላከል የደም ሴል ምን ይባላል? ዋይት ብለድ ሴል ወይ ነጭ የደም ሴል ነው። በትክክል ተመልሷል። የንግስት ዘውዲቱ አባት ማን ናቸው? አጼ ሚኒሊክ። ንጉስ ዳግማዊ አጼ ሚኒሊክ ናቸው። በትክክል ተመልሷል። ለይላ ዲያጎ ማራዶና የምን ብሔራዊ ቡድን ተጫዋች ነበረ? አርጀንቲና። በትክክል ተመልሷል። እሺ አብዱል ሰላም ፒኤች ስኬል የምን መጠን መለኪያ ነው? ፒኤች ስኬል የምን መጠን መለኪያ? ረጋ ብል። የአሲድና ቤዝ። በትክክል ተመልሷል። የአሲድ ነው። በትክክል ተመልሷል። ለይላ በጣም ገረማት። አይመልስም ምን ይመልሳለሁ ብላ አይ እንትኑ ስለማቅ ነው ኤዱኬሽናል እንትኑ ናይስ። ለይላ በአፍሪካ ትልቁ ሐይቅ ማን ይባላል ወይም ምን ይባላል? ረጋበይ መመለስ ይችላሉ እንዴ? አይችሉም። አንቺ ማንም አይችልም። እሺ አይ ማንም አይችልም። አይ እነሱን ልጠይቅ ብላ ምን አረገች? ልጠይቃት ካልመጣላት ከዚህ ውስጥ የሚያካለ የሚረዳት ምን ችግር አለ? አንቺ ደግሞ ረጋ ብለሽ መመለስ መብትም አለሽ። የሚያካለ እጅ ያውጣ። እዚህ ቪክቶሪያ ነው። በትክክል ተመልሷል። የቪክቶሪያ ሐይቅ ነው። በትክክል ተመልሷል። እሺ 4 ጥያቄ ጠይቄያችኋለሁ። አሁን 5ኛው የስልክ ጥያቄ ነው። ወዳጆቻችሁ ጋር እንደውላለን። ሰላም አለይኩም። እንዴት ነህ ዶክተር? አልሐምዱሊላህ ሰላም ነው። ደህና ነኝ። ከአባይ ቲቪ ነው የምደውልልህ። እሺ ጥያቄ ልትጠየቅ ነው? እሺ ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ ዶክተር? ሰላም ነው። ዳዊት አባተ እባላለሁ። ከአባይ ቴሌቪዥን የማን ይቀነስ ፕሮግራም ነበር። እሺ የዛሬን የኢድ ፕሮግራም ከወዳጆቼ ጋር እያሳለፍኩ ነው። አብዱል ሰላምን ጥያቄ ጠይቀዋለሁ። ለሱ ደግሞ አንተ ልትጠየቅለት ነው። ይህን ጥያቄ ከመለስክ የ500 ብር ተሸላሚ ይሆናል። እሺ ዶክተር ከአራቱ ዕውቅ የእስልምና ትምህርት ኢማሞች ወይም ሊቃውንት በመዲና የተወለዱትና በዚያ ያስተማሩት ማን ናቸው? ኢማሙ ማሊክ። በትክክል ተመልሷል። ኢማሙ ማሊክ በትክክል ተመልሷል። የ500 ብር ቦነስ አሸልማል። ኢድ ሙባረክ ብለናል። እሺ ሱካር አራጀረቱን ኢድ ሙባረክ ለሁላችሁም። ቴንክ ዩ በጣም ዶክተር። እሺ እናመሰግናለን። እሺ አመስግን። አመሰግናለሁ ወንድሜ። እሺ የአብዱል ሰላም ጥያቄ በትክክል ተመልሷል። ወደ ለኢላ እንሄዳለን። ሄሎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ከአባይ ቴሌቪዥን ነበር የምንደውለው።
እሺ ጥያቄ ጠይቃለሁ። አንድ ጥያቄ አለ የምትጠየቀው። እሱን ከመለስክ የ500 ብር ተሸላሚ ሆናለሁ። እሺ መርሐባ። እንዴት ዋሉ ኡስታዝ? አልሐምዱሊላህ ሰላም ነው ይመስገነው። ከአባይ ቲቪ ነው የምንደውለው። ዳዊት አባተ እባላለሁ ከማን ይቀነስ ፕሮግራም። መልካም። እሺ ሌይላን ጥያቄ ጠይቃታለሁ። ከመለሱላት የ500 ብር ቦነስ ታገኛለች። ጥያቄው ልጠይቅ? እሺ ኡስታዝ፣ ከአራቱ ኸሊፋዎች ለ5 ዓመት የመሩት ማን ናቸው? ከአራቱ ኸሊፋዎች ለ5 ዓመታት የመሩት ማን ናቸው ወይም ስማቸው ማን ነው? ከአራቱ ኸሊፋዎች ለ5 ዓመታት የመሩት ለ5 ዓመት የመሩት ዑመር ብን ኸጣብ። አቤት። ዑመር ብን አፍወን አሊ ብን አቢ ጣሊብ። አቤት አቤት። አይሰማ? ይሰማል። ማን አሉኝ? አሊ ብን አቢ ጣሊብ። በትክክል ተመልሷል። አሊ በትክክል ተመልሷል። ኡስታዝ ከልብ እናመሰግናለን። እናም አመሰግናለሁ ኡስታዝ። ጀዛኩሙላህ ኸይራን። አመሰግናለሁ። በትክክል ተመልሷል። የ500 ብር ቦነስ ጥያቄ ተመልሶ 1000 ብር አግኝታችኋል። ከነበራችሁ 9000 ብር ላይ 1000 ብር ሲደመር 10000 ብር አሁን በባንካችሁ ውስጥ ይገኛል። 5 የመለያ ጥያቄዎች ተጠይቃችሁ ነበር ከነስልኩ። ሌይላ ከተጠየቅሽው 5 ጥያቄ ውስጥ 5ቱንም መልሰሻል። አብዱል ሰላም ከተጠየቅከው 5 ጥያቄ ውስጥ 5ቱንም መልሰሃል። የ10000 ብሩ አሸናፊ ገና አልተለየም። ዛሬ በኢድ ዕለት 10000 ብሩን ማን ነው የሚወስደው? አብዱል ሰላም ወይስ ሌይላ? ለዚህ ደግሞ አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን የመለያ ጥያቄ ከሁለታችሁ ቀድሞ የመለሰ ነው 10000 ብሩ የሚወስደው። እገሌ አብዱል ሰላም ሌይላ አልልም። ቀድሞ ፈጥኖ የመለሰ። ተግባብተናል? እሺ፣ የፈጠነ መልስ ነው የምፈልገው። በጣም የፈጠነ መልስ። ጉዳችሁ ሊፈላ ነው። ቢስሚላህ። ሌይላ ከኔ ጋር ነሽ? ደህና ነሽ? ኢድ እንዴት ነው? ኢድ በጣም ቆንጆ ነው አልሐምዱሊላህ። አሜን። እሺ አብዱል ሰላም ቆንጆ ነው። ፒስ ነው? ፒስ ነው። 10000 ብር ወዴት ነው የምትወስዱት? አሁን 10000 ብር አብዱል ሰላም ብትወስድ ወይም ሌይላ ብትወስጂ ምንድን ነው የምታደርጉት? ከኔ ልጀምር? ይጀምር። እኛን እጅ የሚጠብቁ በጣም ብዙ ህፃናቶች አሉ። እነሱ ጋር ወደ ድርጅታችን። ሌላ ከዚህ የተለየ የለም። ምንም ጥያቄ የለውም። 650 በላይ እናትም አባትም የሌላቸው ልጆች በማሳደግ 4 ዓመት ሆኖናል። ከመቶ ሺዎች የሚቆጠሩ ዲስፕሌስ ሊሆኑ ከየቦታ የተፈናቀሉ ወገኖች ጋር የዕለት ምግብ በማድረስ አሁን ደግሞ ካምፕ ውስጥ የሚኖሩ ወገኖቻችንን ስራ በማስጀመር ሁልጊዜ ምግብ ወስደን ስላልቻል ነው ስለማይቻልም ራሳቸውን ስራ እየሰሩ ስራ ፈጥረው ራሳቸውን የሚችሉበትን መንገድ እያመቻቸን ያለ ነው። ሀርቦ ካምፕ የሚገኙ ወገኖቻችንን አቋቁመናል። ሴቶችን ስራ እያስጀመርን ያለውና ያንን ስራ እና እንቀጥልበታለን እንደግፍበታለን ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ ስለተሰጠኝ ማብራሪያ። አሁን የምትጠይቃችሁን የመለያ ጥያቄ በፍጥነት የመለሰ የ10000 ብር አሸናፊ ይሆናል። እስራኤል ተብሎ የሚጠራው ነብይ ማን ነው? ያዕቆብ ነው። ተፎካካሪ እንደሆነች ወቅ አግማስን ስንመሰርትም የመጀመሪያዋ ነው። አብረን ሁለታችንን መጀመሪያ ያወራ ነው። ከዛ በኋላ ነው ሌሎች ሰዎችን ያወራ ነው። ስለዚህ ያው ብትፎካከርም አይፈረድም። መጀመሪያ ግን ፈርታ ነበርኩ። ገና ትዝ ይላል ቅድም ፈርታ ነበር። ጀግና የሆነች ምን ነው በቀረብኝ እያለች እኔ ደግሞ ታሸንፍ ያለሽ ብያት ነበር። የእውነት ለመናገርና አንተ ያው ስሟን ወደኸው ነው። ሌላ በጣም ነው ወደው ሌላ ቢለውን ስም ስለመጣችሁ ከልብ አመሰግናለሁ። መልካም በዓል በድጋሚ እመኝላችኋለሁ። እናንተም እንደ ወዳጆቻችሁ ጥቂት እንበልና የመጨረሻውን እዚህ ጋር እንሰነባበታለን። ሌላ ካንቺ ልጀምር። እዚህ ያማረ ቆንጆ ፕሮግራም ላይ የሁሉም ተወዳጅ ፕሮግራም ላይ ስለጋበዛችሁን ከልብ እናመሰግናለን። አባይ ቴሌቪዥን
በግሌ ዴቭ አድናቂም አክባሪም ነኝ። ስላገኘሁ ደስ ብሎኛል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዓሉን ስናከብር በየጓዳችን በየቤታችን ያላወጣነው ገበና ብዙ አለ። ጥርስና ልብስ የሸፈነው ብዙ ጉድ አለና ሁላችንም የተራቡትን የተጠሙትን እያሰብን በዓሉን እንድናከብር አደራ ላለው። በዚሁ አጋጣሚ ለውድ አባቴ ይህንን መድረክ ካገኘው አይቀር አባቴ ይማዋ ማይ ቤስት ፍሬንድ በጣም መልካም ጓደኛዬ ነው ከአባትም በላይ ናይስ ሳይማር ነው ያስተማረኝ። ሁሌም ለትምህርት ትልቅ ፎከስ ይሰጣልና የደማን ያስተማረኝ። በጣም ወድሃለሁ። ረጅም ሀያት አላህ ይወፍቅህ። እናት ስለሆነች በተፈጥሮም እናትነት ስለተሰጣት ብዬ ነው። አባትነት መታደል ጭምር ስለሆነ እንኳን አደረሳችሁ። በመላው ዓለም የምትገኙ ሙስሊሞች እንኳን አደረሳችሁ። ሀገራችንን አላህ ሰላም ያድርግልን። በዓለም ሁሉ ሰላም እንዲሆን ምኞታችን ነው። የተራቡ ችግር ውስጥ ያሉ ነገሮችን ሰዎችን ሁሉ አላህ ነጃ ይበላቸው። በሁሉም ዓለም በሁሉም አቅጣጫ በሰሜኑም በደቡብም በምስራቁም በምዕራቡም ያለ የሰው ዘር በሙሉ ደህና ይሁን፣ ማንም አይጉደል። ወዳችኋለሁ። Thank you አቡደ ሰላም። እሺ በመጀመሪያ መላ ዓለም ላይ ያላችሁ ሙስሊሞች እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ ማለት እወዳለሁ። የአግማስ ቤተሰቦች መላ ዓለም ላይ ያላችሁ እንኳን አደረሳችሁ። ከዛ በመቀጠል ማመስገን የምፈልገው ሰው አለኝ። ይህን ስራ ስንሰራ ከቤት በብዙ እንርቃለን። ምናልባት በዓልም ቤት ላንሆን እንችላለን። ካምፕ ላይ ወገኖቻችን ጋር ነው በዓልን የምናሳልፈው። ዛሬ ነው እንግዲህ እዚህ የተገኘ ነው እንዳጋጣሚ። ስለዚህ ይህን ሁሉ ስናረግ ከቤት በጣም ብዙ ጊዜ ርቂያ ለብዙ አመት ይህንን ተቋቁማ በትዕግስት አብራኝ ያለችውን ደጋፊዬን ባለቤቴን ሮዛ ሀሰንን ከልብ አመሰግናለሁ። ናይስ 16 ዓመታችን ነው ከተጋባ። ዋው አይመስልም? በጣም ደስ ይላል። አይመስልም? ደስ ይላል። አይ 21 ዓመቴ ነው ያገባኋት። ስንት ልጆች አፈራችሁ? 3 ልጆች፣ 4 ልጆች አሉና። ናይስ 4 ልጆች አሉን። አብረን ያደግነው ማለት ይቻላል። ስለዚህ ልጅ ሆናችሁ ነው? እኔ 21 እሷ ስራዎቹ ገና 16 17 ደስ ሲል ማይ ጋድ ስለዚህ በጣም ያው አይ ቲንክ 200 ያልሞላ ብር ኑሮኝ ነው ሳገባት ነበር። አይደለም እምነቷ ደስ ይላል። 100 ብር ሳትይዝ እምነቷ። ስለዚህ ረጅም ጉዞ አብረን ተጉዘን እዚህ ደርሰናል። አሁንም አብረን ረጅም ህይወት ይኖረናል። ጀነትም ውስጥ እንጋባለን ኢንሻአላህ። ጨረሳችሁ? አለ ቀጥል። ይቅርታ ምናልባት ዝርዝሬ አልጨርስም። አሁን ስለ አግማስ ላውራ ካልኩኝ አግማስን የደገፉ ሰዎችን ድርጅቶችን ለዘርዝር ካልኩ ስለማልጨርሰው ሁላችሁም አግማስ ላይ ትንሽም ትልቅ አሻራ ያሳረፋችሁ ወንድም እህቶቻችን እጅግ በጣም ከልብ አመሰግናለሁ። አሁንም መላለም ላይ ያላችሁ ወንድም እህቶቻችን ድጋፋችሁ ይቀጥል። ወገኖቻችንን ከወደቁበት ቃና እናርግላለሁ። አባይ ቲቪን እጅግ በጣም አመሰግናለሁ። ደብ አክባሪ ነው። ቴንክ ዩ በጣም አመሰግናለሁ። በዚህ አጋጣሚ አንድ ሰው ረስተናል። በጣም ይቅርታ። አግማስ ቢሃይንድ የወረቀት ስራዎቹን ሌት ተቀን ከተጓዳኝ ትምህርቱ ጋር ሌት ተቀን እያገዘን የሚገኘው የአግማስ አባል እጩ ዶክተር ኢሳ መሐመድን በዚህ አጋጣሚ ማመስገን እንፈልጋለን። ሁልጊዜም አለ ከፊታችን ከኋላችን። አባትም ጓደኛም አማካሪያችንም ነው። ማቹርድ ያደረገ ወንድማችን ስለሆነ ዛሬ ነው እዚህ በዓልን ያከበርነው። 3 ኢዶችን ካምፕ ነው ያከበርነው። ገና ጩጬ የተወለደ ልጁን ከረጅም ጊዜ ያገኘው ልጁን ትቶ ነው እኛ ጋር የሚሄድ የነበረው። ክላሶቹን ጃምፕ ያደረገም ጭምር ነው ሲያግዘን የነበረውና ኢሳ መሐመድን ከልብ እናመሰግናለን። እንዲሁም ለባለቤቱ ስለታገሰችው አብራን በከፍታም በዝቅታም አብረን ስላለ አግማስ ላይ ያላችሁ ቲሞች ሁላችሁም ለኛ አንደኞች ናችሁ። ከተፈናቃይ ወገኖቻችን ጀርባ የነሱ እጅ አለበት። የትንሹም ትልቅ ብዙ የምንለው ድጋፍ አይደለም። ያንዱ ይበልጣል ያንዱ ይንሳል አንልም። ከኦፊስ ጽዳት ጀምሮ
ኮንትሪቢዩሽኑ አንድ ነው። ሁላችሁንም ከልብ እናመሰግናለን። ትክክል ተመልካች ሁሉም አስተዋጽኦ ለአንድ ዓላማ ስለሆነ ለበጎ ዓላማ ስለሆነ ለሁሉም እንደየ እምነቱ በረከቱ ይድረሰው። ከልብ አመሰግናለሁ። ወደ ቦታችሁ ተመለሱልኝ። ክብራት የአባይ ቲቪ ተመልካቾች የዛሬውን የኢድ ፕሮግራም እንዲህ በአማረ አለባበስ እንዳቀርብ የረዳኝን የዘውትር አልባሼን ካሜለት ኮሌክሽንን ከልብ በተወዳዳሪዎቼ ስም ከልብ አመሰግናለሁ። ካሜለት ኮሌክሽን እዚሁ ገርጂ አልፎዝ ፕላዛ ግራውንድ ፍሎር የሱቅ ቁጥር 03 ይገኛል። ለአማረ አለባበስ ፏ ለማለት ወደኛ ብቅ በሉ ይላሉ። ካሜለት ኮሌክሽን ኢድ ሙባረክ ብለናል። ከልብ አመሰግናለሁ። እሺ በድጋሚ ለመላው የኢትዮጵያ እስልምና እምነት ተከታዮች ኢድ ሙባረክ ይላል አባይ ቴሌቪዥን። የዛሬውን ፕሮግራማችንን እዚህ ጋር ልንዘጋ ነው። ከዛ በፊት ግን ከወንድሞቻችን ጋር አጭር መንዙማ እንሰማና እንሰነባበታለን። መልካም ቆይታ ይሆንልን። السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى كندبوش مهال بدر التيهال سيبال سمتال كجالوش زندا ترسون تعتو كوكب مطفاتو دمهم فنجتو نور ما فندا مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى وداجي سيشاونو حكيم سيشاونو همام سيشاونو لملم تنكش عقدا يهونا المري سيلون فري لبن تفاري ما يسكن الدم مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى ገራገር ሸጋ በመሸም ነጋ አንቱን ፍለጋ ሰልማን ገባዳ ሳዴ ዋዬ ይላልየዬ አንቱን ተላየ እንጃለት ወዲያ ሙስጠፋ ባህር الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى السلام عليك يا شمس الهدى السلام عليك يا شمس الهدى مصطفى يا بحر الندى ዋው ዛሬ ሰዓት እንዳስገረመን ጨርሷል። እንግዲህ ዛሬ ኢድም አይደል? ሁላችንም ዘር፣ ሃይማኖት፣ ጎሳ ዝባዝንኬውን ትተን በየመጠለያው በየእርዳታ ድርጅቶቹ ያሉትን ወገኖቻችንን እየዘየርን እርዳታም እያደረግን እያበላን እየጠጣን በዓሉን እንድናከብር የአባይ ቲቪ የኔ ምኞት ነው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው